አሁን እሷ በዚህ ልክ የምትልለትን ነገር ይናል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጥ የተቦርቷል ተሰጓል ነው እያለች ኧረ ወይኔ ምንድነው እሺ የሚሻለን? ምንም ግልጽ አልሆነልህም እስከዛሬ ድረስ እሷ ልባ የተሰበረችበት እሷ እንደዚህ ያዘነችበት ነገር ምንም ግልጽ አልሆነልህም። የምሬን ነው ግን አብርሃም ወይስ አውቀ ነው? የምሬን ነው የምልህ። አሁን በጣም እያስደበርከኝ ነው። በጣም የምሬን ነው። እሷን አይደለም እኔን ራሱ በጣም እያስደበርከኝ ነው አብርሃም። በጣም ብዙ ነገሮችን ችዬ እንድትታረቁ ሊያደርጋችሁ የሚችል ነገር ብቻ ነው እስከዛሬ እያወራሁ ያለሁት። አሁን ግን በጣም ፋውል እየሰራ ነው። ከባድ ፋውል። የእስከዛሬው ሲምፕል በቃ ተራ ነገር ነበረ። የአሁኑ ግን ከባድ ነው። እንዴት ማወቅ አልቻልክም? የሷ እንደዚህ መሆን፣ የሷ መታመም፣ የሷ እንደዚህ መክሳት፣ የሷ እንደዚህ ማልቀስ። እስኪ ይሄን የገባችሁ ሰዎች አላችሁ? የምሬን ነው የምላችሁ። እስኪ የምትወዱ ሰዎች አላችሁ አይደል? እሱም ብቻ ለሱ ብላችሁ ምንም የምትሆኑለት ነፍሳችሁን የምትሰጡለት ሰዎች አላችሁ አይደል? እስኪ የገባችሁን ነገር ንገሩኝ። ለዚህ ንግግር የገባችሁን ነገር ንገሩኝ። ኧረ ጉድ! ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ዛሬ በድጋሚ መጥቼላችኋለሁ። ሁሉ ሰላም፣ ሁሉ ሸጋ፣ ሁሌም ሰላም ሁኑ። የምትወዱኝ የምትጠሉኝ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። ቤተሰብ ኢምፖርታንት ነገር ነው የምነግራችሁ። ለምን ልጆቹ እንደዚህ እየሆኑ እንደሆነ፣ አብርሃም ለምን እንደዚህ እየሆነ እንደሆነ፣ ሩታም ለምን እንደዚህ እንደሆነች ዛሬ በደንብ አድርጌ እነግራችኋለሁ። እኛ ለካ ያልተረዳነው ነገር አለ። ስተሰራ መሰለኝ። ብቻ ተከታተሉ። ዛሬ እንግዲህ ወደ እናንተ የመጣሁበት ምክንያት ቢኒ ደውሎልኝ ነበረ። ዛሬ በጧት ቢኒ ደውሎልኝ ነበርና ያው ጋሼም እዚህ እንዳለ አይቻለሁኝ። ቢኒም ነግሮኛል። ስለዚህ ጋሼም እኔ ማናገር እንደሚፈልግ እና ይዞት ሊመጣ እንደሆነ ነግሮኛል ቢኒ ማለት ነው። እና በዚህ ልክ ጋሼን ለምን እንደሚያደክሙት ለኔ ጥያቄ ነው የሆነብኝ፣ ግራን የሆነብኝ። በቃ አስፈላጊ አይደለም። እኔና እሱ ተነጋግረን፣ እኔና አብርሽ ተነጋግረን የፈታነው ጉዳይ እስከሆነ ድረስ ማለት በነገራችን ላይ በቀላሉ ይህንን ቃል ከተረዳችሁት የጋሽዬ መምጣት አስፈላጊ አይደለም ማለት ኬዙ በጣም ቀላል ነው። በቀላሉ መፍታት የምንችለውን ኬዝ አሁን ጋሽዬ መጥቶ አስቡት። ጋሽዬ ሊፈጥር የሚችለው ሁለቱ እንዲስማሙ ሊያደርጋቸው ምናምን ይችላል። ከዛም አልፎ ደግሞ እኛ የተረዳነውንና አብርሽ ያልተረዳውን ችግሩን ጋሽዬ በደንብ አድርገው ነግሮት ከገባው እሰየው፣ ነገሮች ሰላም ይሆናሉ። ይሄ ነው ችግሩ። በቀላሉ ይቅርታ ጠይቃት ብለህ ነው እምቢ ካለ ነገሩን ለማስፋት ካልተፈለገ በስተቀር በየቀኑ ምንም አይነት መፍትሄ ሳይገኝለት በየቀኑ አዳዲስ ቪዲዮ ይዞ ለመምጣት ካልሆነ በስተቀር በቀላሉ ለአብርሽ የነገርነው ነገር ቀላል ነው ነገሩን ለመፍታት። ለምን በዚህ ደረጃ ነገሩን ማወሳሰብ እንደፈለጉት አይዶን ነው። በጣም ብዙ አይነት ኬዝ አይቼም ሰምቼም አውቃለሁ። ግን እንደዚህ አይነት በተራ ኬዝ ነገሩን እንደዚህ አስፍቶ ነገሩን በጣም ትልቅ ችግር አድርጎ እዚህ ድረስ ማምጣት ራሱ አይዶን ነው ለምን እንደተፈለገ አላውቅም። ወይኛ ማናቀው ከሁለቱ ጀርባ የሆነ ችግር ይኖራል። አውርተንበት የጨረስነው የቋጨነው ጉዳይ እስከሆነ ድረስ እንደገና ወደ ኋላ ተመልሶ ቤተሰብ ማድከም፣ እናት አባት ማድከም ለምን አስፈላጊ እንደሆነ አልገባኝም። ሁልጊዜ በምናጠፋቸው ጥፋቶች ቤተሰቦቻችንን ማስጨነቅ አለብን ብዬ አላስብም። ምክንያቱም እኛ ትልልቅ ልጆች ነን። እኔ እንጃ ፊደል የቆጠረልን ህፃናት አይደለንም። እንዳጠቃላይ ነገሮችን ማስተዋል ማገናዘብ። በነገራችን ላይ የትዳር ህይወት ብለን ከገባንበት በኋላ ራሳችን ጥፋት እያጠፋን እንደገና ጥፋት በተፈጠረ ቁጥር ቤተሰብ እየጎተትን የምንመጣ ከሆነ ለአቅመ ጋብቻ ያልደረሰ ጭንቅላት ይዘን ወይም ብቻ ለአቅመ ህይወት ትዳርን የመመስረት ህይወት ያልደረሰ ማንነት ይዘን ትዳር ውስጥ እየገባን ስለገባን ነው እንደዛ አይነት ነገር ሲፈጠር ኮሽ ባለ ቁጥር እናትና አባቶቻችን ጋር ምን ሮጠው ያ ደግሞ ያልጨረስነው ልጅነት ውስጣችን ውስጥ አለ ማለት ነው። በራሱ ነገሩን መፍታት በራሱ ነገሩን ማድረግ የሚችል ሰው ችግር ፈጣሪ ሆኖ በገዛ እጁ ህይወቱን የማያበላሽ ሰው መሆን የምንችለው እኛ ነን። በገዛ እጃችን የፈጠርነውን ችግር መልሰን ማስተካከል የማንችል በየቀኑ ያንኑ ችግር እየደጋገምን የምንፈጥር ከሆነ ችግሩ ያለው እኛ ጋር ነው። እንደገና ደግሞ ቤተሰብ እየጎተቱ መምጣትና 10 ጊዜ ቤተሰብን ጣልቃ ማስገባት ማለት ደግሞ ያ ያለ መብሰል ነው። የልጅነት ነገር ውስጣችን ስላለ እንጂ የሆነ ነገር በተፈጠረ ቁጥር ቤተሰብ የምትጎትቱበት ህይወት አይደለም የጀመራችሁት። እናንተም እኮ ቤተሰብ ነው የመሰረታችሁት። አየ ራሳችሁ ሊድ ለማድረግ ራሳችሁ ለመምራት ራሳችሁ ነገሮችን ሶልቭ ለማድረግ የሚፈጠሩ ነገሮችን ራሳችሁ ለማስተካከል አምናችሁበት የምትገቡበት ህይወት ውስጥ ነው የገባችሁት። ሴቷ ያላደረገችውን ነገር ወንዱ ሲያደርግ ሴቷ በጣም ብዙ ነገር ተሸክማና ችላ ኖራ አንድም ቀን ቤተሰቦቿ ጋር ሳትሄድ ሁሉ ጊዜ የሆነ ነገር በተፈጠረ ቁጥር የወንዱ ቤተሰብ እየሮጠ የሚመጣ ከሆነ ይሄ ነገር አደጋ ውስጥ ነው ያለው። ከዚህ በኋላ ስለሚፈጠረው ነገር እንዴት ነው መፍታት የሚችለው? እንዴት ነው ያንን ነገር ማስተካከል የሚችለው ነው? በዛ አይነትማ ውሃም መብራትም አከፍሉማ
እነዚህ ትናንሽ ነገሮች መፍታት ካልተቻለ አባቢ በጣም ትልቅ አደጋ ውስጥ ነን። አድርገን እንችላለን። ይሄ ልጅ ነው ልጅ ናት ምናምን የሚባል ነገር የልጅነት ጊዜ ኦልሬዲ አልፎብናል። የምሬ ነው የምላችሁ፣ ትልልቆች ነን። ትዳር ይዘን ቤት እየመራን የነበረን ሰዎች ነን። ስለዚህ ሁሌ እንደ ህፃን እየተሄደ ልጅ እናት አባትን ማስጨነቅ አስፈላጊ ነው ብዬ አላስብም። እና በዚህ ልክ ጋሼንም ለምን እንደሚያስጨንቁት አልገባኝም። እዚህ ድረስ ጭምር ይዘውት ለምን እንደመጡ ራሱ አልገባኝም። እና ያው ከጋሼም ጋር በመጀመሪያ በስልክ አውርተን ነበረ። ከዚህ በፊት ወደዚህ ከመምጣታቸው በፊት አናግረውኝ ነበር። ነገራችን ላይ እሷ እንደውም እድለኛ ናት ጋሼዬ ወደ አንቺ ትንሽ ያዘነብላሉ መሰለኝ ልጃቸውን። ምክንያቱም መናገር ያለባቸውን ነገር እኔ የተናገርኩትን ከኔ ማይተናነስ ንግግር ሲናገሩት ነበር። ያ ደግሞ የተገለጠ ነገር ነው። አንዳንድ ጊዜ ራሳችሁን ድፍን ማድረግ ካልፈለጋችሁ በስተቀር ሚዲያ ላይ ለመጣ ነገር ማንም ሰው ምንም የመናገር መብት አለው። ለምንድነው ተጣላም ብለው ሚዲያ ላይ መጡት ታዲያ? ለምንድነው ባሌ እንዲያደረገኝ ነው ብላ ሚዲያ ላይ መጣችሁ? ኦዲየንሱ ሰምቶ የሆነ ነገር እንዲላት አይደለ ኮመንት ክፍት ያደረጉት? ሰው የፈለገውን ነገር እንዲናገር አይደለ? መፍትሄ ፍለጋ መሰለኝ ወደ ሚዲያ ችግሮቻችሁን ይዛችሁ የምትመጡት። አለበለዚያ ችግር እንዴት ወደ ሚዲያ ይመጣል? እንዴት ሰው ገበናውን ሚዲያ ላይ ይዞት ይመጣል? ወይ ድራማ ነው፣ እውነት ከሆነ ደግሞ መፍትሄ ፈልጋችሁ አይደለ? ስለዚህ ማድረግና መናገር ያለብንን ነገር እናንተ መፍታት ያልቻላችሁትን እና የተፈጠረውን ችግሮች በደንብ አድርገን አይተንላችሁ የሁለታችሁንም ችግር ሰምተን የሆነ ነገር እንድንላችሁ እስከሆነ ድረስ የፈለግነውን ነገር የመናገር መብት አለን። አንዳንድ ሰዎች እየመጣችሁ በውስጥም በምንም የምትስታደው የሆነ ነገር የምትሉ ሰዎች አላችሁ። አይ ዶንት ኬር፣ እናንተ አታስጨንቁኝም። እኔ ኑሮ አትኖሩትም እናንተ። አባቢ ሰው ሚዲያ ላይ ሲመጣ መጀመሪያ ማሰብ ያለበት ተንከሲስ የሆኑ የማህይብ ሰዎች ጥርቅም ስለሆነ አብዛኛው ሚዲያ የማይሆኑ ኮመንቶችን ለመቋቋም አለበት። ስድቦችን አስቦበት መምጣት አለበት። የሚገራርም አይደለም እንደዚህ አይነት ሐሳብ አውርተ ጥሩ ነገር አምጥተላቸው ይሄ ለህይወታችሁ ተጠቀሙት፣ ይሄ ጠቅማችኋል እንኳን ተብለ የሚገራርም ስድብ ስለምትሰደብ ሚዲያ ላይ ተትመጣ አባቢ አስበህና ተዘጋጅተህበት። በነገራችን ላይ እነዛን ስድቦች መቋቋም ካልቻልክ ማደጋችን ነው። እነዛን ስድቦች መቋቋም ካልቻል ገንዘብ መስራት አልችልም። አብሶ ዩቲዩብ ላይ መጥተህ አስበው። ራሱ ዩቲዩብ በራሱ ስትራግል ነው፣ ቻሌንጅ አለው። ለማደግ ሞኔታይዝ ለማድረግ 1000 ሰብስክራይብ ለመሙላት በየቀኑ ኮንተንት አምጥተህ ለመስራት በየቀኑ ራስ ኤዲት አድርገህ ምናምን በጣም ቻሌንጅ አለውና እነዚህን ነገሮች ተቋቁመህ እንደገና ደግሞ ከኦዲየንስ የሚመጣው ኮመንት ምናምን እነዚህን ሁሉ አልፈ ነው ስኬታማ መሆን የምትችለውና እንደኔ ምርጥ ስድብ የምትሰደቡ ሰዎች ካላችሁ ቻሉት። የስራው ባህሪ ነው በቃ። እነዚህ ሰዎች ባይኖሩ በቃ አሪፍ ገፊ ስጠ የሚባለው ለዛ አይደለ? ልክ ኃይሌ አይታችኋል አይደለ? ከጀርባ ሰውየው ማጅራቱን መጥቶ እንዳፈጠነው እነዚህ ሰዎችም ወደ ስኬታችሁ እንድትፈጥኑ ነው የሚያደርጓችሁ። አሃ የሰራውት ነገር ለሰርቷል ማለት ነው፣ ትክክል ነው ማለት ነው። አይ አብርሽ ያጠፋውን ጥፋት ስናገር ብዙ ሰዎች ካልተመቻቸው ይሄ ነገር እየሰራ ነው፣ ትክክል ነው ማለት ነው። ያለውን ነገር በትንሹም ቢሆን አስረድቻቸዋለሁ እና ጋሼ ሊረዱኝ ሞክረዋል። ግን እነ ቢኒን እንደተጫኑት ነው እኔ አሁን ፊል እያደረኩኝ ያለሁት ሁሉንም ነገር። ጋሼ በደንብ ሊረዳኝ ሞክሯል እና ሳናገረውም በቃ እንድረጋጋና ነገሮችን ቆም ብዬ እንዳስብበት ታይም ሰጥቶኝ ነበር። ነገር ግን እነሱ በእርግጠኝነት ተጭነውት ነው ወደዚህ እንዲመጣ ያደረጉትና እስቲ እንግዲህ ሚለኝን እንሰማለን። እኔ ሁሉንም ውሳኔ ነግሬያቸዋለሁ ለጋሼ ከዚህ በፊት በስልክም ሁሉንም ነገር አውርቻቸዋለሁኝ እና እኔ ካሁን በኋላ የምቀይረው ሀሳብ የለኝም በነገራችሁ ላይ ማለት ነገሮችን እንፍታ እያለኝ እናስተካክል እያለኝ ግን ደግሞ አሁንም ጥፋቶችን እያጠፋ ነበር። ስለዚህ እኔ እንጃ ወይ በቃ የሆነ ታይም ይገለጥለታል ወይ የሆነ ጊዜ ይገባዋል ነገሮች በሙሉ ማለት ሩታዬ አሁን በሌላ መንገድ ነገሮችን ብትሞክሪያቸው መልካም ነው። ምንድነው እኔ ለነገርሽ የምችለው ቁጭ አድርገሽ በተረጋጋ መንፈስ ከኔ ጋር መሆን ትፈልጋለህ ወይ? ከኔ ጋር መቀጠል ትፈልጋለህ ወይ? ትወደኛለህ፣ ታፈቅረኛለህ ወይ? ለምወልድልህ ልጅ አባት ለኔ ባልሆነ ቤትህን ተሸክመ የቤታችን ራስ ሆነ ሊደር ሆነ ቤታችንን መምራት ትፈልጋለህ ወይ? አዎ ከሆነ መልሱ ከዛ በኋላ መናገር ያለብሽ ጥያቄ ከዚህ በፊት ስትናገር የነበረውን ነገር ተረጋግተሽ ሁለታችሁ አይን ላይን እየተያያችሁ ወይ ደግሞ ሰው ሲከባችሁ 3-4 ሰው ሲኖር ያ ወንድ ልጅ ነው ቻሌንጁን መቋቋም ስለማይችል ሽንፈቱን እዛ ጋር መቀበል ስለማይችል ልጅም አይደለ አንዳንድ ጊዜ ልጅ ሆነን ጥፋታችን ሲነገረን ደስ አይለንም አይደል? ልክ እንደዛ አይነት ስሜት አብርሽ ጋር እየተመለከትኩ ስለሆነ አንቺ ማድረግ ያለብሽ ልክ አሁን በነገርኩሽ መንገድ ብቻችሁን ቁጭ ብላችሁ ማምዬ አባቢ እኔ ወድባል እኔ ወድሃለሁ ይኸውልህ ብናደድ ብመታባት ምንም ባደርግ ተናርጄ እንጂ ሰው የሚወደውን ሰው ነው የሚቆጣው። ንቀት እንዳይመስል እንደ ስህተት የሰሯቸውን ነገሮች እንደ ንቀት አትመልከታቸው። ከዚህ በኋላ እጄን አላነሳብህም፣
ግን ደግሞ እንደዚህ አይነት ነገሮች እንዲከሰቱ የሚያደርጉ ነገሮች አባቢ የኔ ውድ ባል እያደረክ ያለው ነገር ደስ አይልም። ያው ምን ማለት ብሎ ከጠየቀሽ እንግዲህ ተነግሪዋለሽ። በቃ ይሄ ነገር ሲፈጠር አታድርግ። ወደኸኝና አፍቅረኝ ነው እዚህ ህይወት ውስጥ የገባው። ይሄ ሁሉ ጊዜ አብረኸኝ ያሳለፍከው ከዝቅታ እስካሁን እስካለንበት ህይወት ድረስ አብረኸኝ ሆንከው ወደኸኝና አፍቅረኝ ነው። ያ ባይሆን ኖሮ እኔ ስሰደብ አብረህ ተሰድበ፣ ሲያስቀይሙኝ አብረህ ተቀይመ፣ ሳለቅስ አብረኸኝ አልቅሰ፣ ይሄው እስከዛሬ ድረስ አብረኸኝ ቀጥልሃል። በህይወት ውስጥ ብዙ ጊዜ መጣላት፣ አለመስማማት፣ መደባበር ይወራ አለ። በቃ ይሄ ደግሞ አንዱ የህይወት ሚስጥር ነው። ሌላ ምንም አዲስ ነገር የለውም። በመሃላችን የሚፈጠሩ ነገሮችን አብረን አንድ ላይ ሆነን ከተጋፈጥናቸው አንድም የኛን ሰላምና ፍቅር የሚነኩበት ምንም አይነት ምክንያት የለም። ጎበዝና ጠንካራ ባል እንደሆን ካቃለው ይሄው እስከዛሬ ድረስ አሳይተህኛል። ሀገርህን ለቀ በሰው ሀገር ላይ ስኬታማ ሆነ ለብዙዎች ተርፈ ይሄው በትንሹም ቢሆን ተጽዕኖ ፈጥረሃል። ለብዙ ሰዎችም እንጀራ ሆናል። ስለዚህ አባቢ እኔ አቅምህን አውቀዋለሁ ጉድ ባሌ ብለሽ በቀላሉ ነግረሽው እስኪ ለመፍታት ሞክሪ። ብቻውን ወስደሽ አትምጡ። በቃ ዩቲዩብ ላይ ምንም ላይ አታምጡት ይሄንን ሐሳብ። በቃ ተስማምተናል፣ ታርቀናል፣ አሁን ሰላም ነን ብላችሁ ብቻ ኑ ስታወሩ ምናምን አታምጡት። ምክንያቱም ሁለታችሁ ባወራችሁ ቁጥር አንቺ የተሻለ ማውራት ስለምትቺ እሱ ነገሮችን መግለጽ ስለማይችል እሱ ትንሽ ነጥብ እንዲጥል ያደርገዋልና እናንተ በጓዳ አሁን እናንተ እዚህ ጋር አምጣችሁ ንዴታችሁን የተፈጠረውን ነገር ምናምን ስታመጡት የጓዳ ህይወታችሁ ማንም ሰው ማወቅ የሌለበት ነገር እየተገለጠ እየወጣ ነው። ይሄ ደግሞ ከባድ ነው። ላይፍ በሶሻል ሚዲያ በጣም ቻሌንጅ አለው። በጣም ብዙ ሰዎች መቀጠል አልቻሉም። በጣም ብዙ ሰዎች አቅማቸውን የነበራቸውን ፍቅር የገደለባቸው ሶሻል ሚዲያ ላይ ካፕልና ፍቅረኛሞች ባልና ሚስት አይነት ሙድ ይዘው ከመጡ በኋላ ነው። ስለዚህ ይሄም የዚህ ጣፋንታ ተቋዳሽ ላለመሆን እናንተም አንዳንድ ነገሮችን በጓዳችሁ አድርጉትና በቃ ለኦዲየንሱ መምጣት ያለበትን ነገር ብቻ ይዛችሁት ከዛ ውጪ ማለት ነው ስለናንተ ህይወት የሚጨነቅ የለም። ነገ ብታጡ ብትታመሙ የምሬን ነው የምላችሁ ከ3 ከ4 ቀን በላይ ማንም የሚጠይቃችሁ አቤት የሚሏችሁ ሰው የለም። ተመልሳችሁ ጥላችሁት ወደ መጣችሁት ቤተሰብ ነው የምትመለሱት። ያ እንዳይሆን ነገሮችን በብልጠት የምሬን ነው የምልሽ የማንንም ኮሜንት እንዳሰሚ የኔንም ቢሆን እንዳሰሚ ከዚህ በኋላ በቃ እኛ ምንም መፍትሄ ልናመጣ አንችልም እና እኛ እናንተን ቁስላችሁን መረዳት አንችልም። እኛ የተፈጠረውን በአይናችን ያየነውን ነገር ከመናገር ውጪ ውስጥሽ ያለውን ቁስል የሰበረሽን ነገር አንቺን ሆነን መረዳት ስለማንችል ከምናየው ነገር ውጪ ሌላ አይነት ስሜት ውስጣችን ሊፈጥር ስለማይችል አንዳንድ ነገሮችን እናት ጠንከር በይበትና ወደ ሚዲያ ሳታመጪው እዛው ለማስተካከል ሞክሩ። ምን አይነት መስመር ውስጥ እንዳለ ህይወት ምን ማለት እንደሆነ በደንብ ሲገባ ያኔ ይማርበታል ብዬ አስባለሁኝና አንዳንዴ ሰዎች እኔ ብቻ አይደለሁም ጓደኞቹ ብቻ አይደሉም ነግረሹ አልማር ካለ ምንም ልናደርግ አንችልም። ማሩታይ ምን እናደርገው? እሺ ይሄ ልጅ ነው ምሬን ነው የምልሽ። እኔ ይኸውልሽ ክፉ እንዳልሆነ ተንኮለኛ እንዳልሆነ 100% እርግጠኛ ነኝ። ለምን እንደዚህ እንዲየሆነ እንደሆነ አላውቅም። እየመጣ የእናንተ ላይፍ ከናንተ እኩል ለማስተካከል የሚሞክሩ በዙሪያችሁ ያሉ ሰዎች ስላሉ ይሁን አላውቅም። ብቻ ወንድሙም ጓደኞቹ ማንም ሰው ባይገባ ቤተሰቦቻቸው ባይገቡበት ይሄንን ነገር መልካም ነው። እናንተ ፍቱት። እናንተ ናችሁ ከዚህ በኋላ 10 15 20 40 ዓመት እግዚአብሔር ከፈቀደ አብራችሁ የምትኖሩት። ስለዚህ ነገሮችን በራሳችሁ መንገድ ለመፍታት ወደ ኦዲየንስም መምጣት ያለበትን ነገር ብቻ ማምጣት። ከዛ ውጪ የእናንተ ላይፍ ስለእናንተ ላይፍ ሊያስጨንቁ የሚችል አንድ ሰው የለም። የምሬን ነው የምልሽ። ብዙ ሰዎች ይመክሩታልና ሰው እንዴት ተመክሮ አይቀየርም? ግራ ነው የሚሆንባችሁ። እኔ ስላልገባኝ ጭምር ነውና ከኔ ውጪ ያሉ ሰዎች ያ በነገራችን ላይ ምክሩን ሳይሰማ ቀርቶ አይደለም የሰማውን ምክር እንዴት አድርጎ ላንቺ ማሳየት እንዳለበት ስተቱ የሰራው ነገር ትክክል እንዳልሆነ እንዴት ላንቺ መንገር እንዳለበት በምን አይነት ቦታ አግኝቶ ካንቺ ጋር ማውራት እንዳለበት ነው ያላወቀው እንጂ የምሬን ነው የምላችሁ። አበሻ ይኸውላችሁ ምክራችሁን ያልተቀበለ ይመስላል እንጂ በልቡ ግን ተግብሮታል። ያንን ነገር ትክክል እንዳልሆነ ቦዲ ላንጉጁ ፊቱ ላይ ነግራችሁ ይችላል። ውስጡ ግን ተቀብሎታል። ስትነግሩት ምናምን በቃ አይነት ነገር ሊያሳያችሁ ይችላል። እንደማይቀበል እንደማይሰማችሁ የምትነግሩት ነገር ስህተት እንዳልሆነ ትክክል እንደሆነ አይነት አክት ሊያደርግ ይችላል። እናንተ ነግራችሁት ብቻ ሂዱ። መቼም መሬትን አርሶ ከዛ በኋላ ያረሰው መሬት ላይ በቆሎ ስንዴ ዘርቶ ዛሬውኑ ካልበቀለ የሚል ሰው የለም። ልክ እንደዛ የምትናገሩትን ነገር ዝሩበትና እዛ ሰው ላይ ሂዱ። ከዛ እናንተ በሂደት ሲበቅል ታዩታላችሁ። ከሆኑ ቀናቶች በኋላ የነገራችሁትን ምክር ሲያረግ ታዩታላችሁ። ምክንያቱም እኔ ስላየሁኝ እኔ የተናገርኩት ነገር ብዙ ሰዎች ሲያረጉት ስላየሁኝ ማለት ነው። ስለዚህ እናንተ ስራ ምንድነው? መናገር። በዙሪያም ያላችሁ ሰዎች ካላችሁ ተነግራላችሁ። ዛሬውኑና ብላችሁ ጎትታችሁ እዛ ቦታ ላይ ለማድረስ አትሞክሩ። ጊዜ ስጡት።
ይተኛ ያሰላስለው ከነገ ወዲያም 3 ቀን ይሁነው ከዛ በኋላ ያን ነገር ሲያረጉት አያላችሁ እሱ የሚፈልገው ምንድነው እናንተ መክራችሁት ምናምን እንዳደረገ በእናንተ ምክር እንደተመለሰ አክት ማድረግ አይፈልግም ምክንያቱም አበሻ ነው ያደገበት ነው እያየ ያደገው ነው አበሻ አድጎም የሚያደርገው ለዛ አንዳንድ ጊዜ ዛሬውኑ ማለታችን ይመስለኛል ነገሩን ያረዘመው ይሄደው ዛሬውን የሚባል ነገር እናቆምና በቃ ሳምቶናል በደንብ አሁን ዝም እንበለው ያደርገዋል እርግጠኛው ሆኜ ነው የምነግራችሁ እኔ ውጪ ስላችሁ ከቤተሰብ ከሱም ከእናት አባት ውጪ ከጓደኞቻችን ውጪ ብዙ ሰዎች እየመከሩት ነበር ያው እኔም በስልክ አንዳንድ የሚያወሩኝ ሰዎች አሉ ኢቭን እነሱ ጭምር እየመከሩት እንደሆነ ነግረውኛል የሚያወሩትንም ነገር አንዳንዴ ቮይስ ሪከርዳቸው ምናምን ፎርዋርድ ያደርጉልኛል ወደኔና ኢቭን በዚህ ልክ እየተመከረ አንድ ሰው ካልተቀየረ ሆን ብሎ ነው ማለት ነው እና ጋሼ መተዋል እንዴት ብዬ እንደውም ያ ይመስለኛል አሁን ብዙ ነገር አንዳንድ ጊዜ ድክመታችንን ብዙ ሰዎች ጋር ሲደርስና ብዙ ሰው ስለ ድካማችን ያወቀ ሲመጣ ይደብረናል ያው ሰው አይደለን ምን ሆኜ ነው ምናምን ነገር በእንደዚህ ደረጃ ይሄ ሁሉ ሰው መጥቶ እስኪ መክረኝ ድረስ ምን አይነት ሰው ሆኜ ነው የሚል እንደገና ደግሞ ሌላ ቁጭት ውስጣችንም ሊያደርስ ስለሚችል አንዳንዴ የቅርብ ከምትያቸው ሰዎች ውጪ በቃ ግድ ሲሆንብሽ ካቅም በላይ ሲሆንብሽ ለአንድ ለሁለት ሰው ቢበዛ አንድ ሰው ቢበዛ ሁለት ሰው ለዛ ሰው ተነግሪያለሽ ከዛ በኋላ ለማንም ሰው አለመንገር ዝም ማለት አንዳንድ ጊዜ ሰው ሲረጋጋና ነገሮች እየረገቡ ሲመጡ ሰው ወደ ራሱ መመለስ ሲጀምር ስሜቱ ንዴቱ እነዛ ነገሮች ሁሉ ከውስጡ እየወጡ ሲመጡ ነገሮችን በትክክለኛ በተረጋጋ ልብ ሰላም በሆነ በሰከነ ማንነት መቃኘት ሲጀምር ያደረጋቸው ነገሮች ትክክል እንዳልሆኑ ከሰው በላይ ከጓደኛ በላይ የሚቀርበን የራሳችን የሆነ ህሊና የሚባል ነገር አለ አየ ህሊናችን ራሱ መልሶኛል ምን ማድረግ ይጀምራል መውቀስ ይጀምራል ህሊና በውስጣችን አንድ የሚሰራው ተግባር ምንድነው መውቀስ ነው ሌላ ምንም የሚሰራው ነገር የለም ትክክል ካልሰራክ ጠብቆ ትክክል አልሰራችሁም ይላል ህሊና መቼም ትክክል ሰርታችኋል አይልም አፈጣጠሩ ራሱ አይደለም ህሊና ሁሉ ጊዜ ወቃሽ ነው ለዛ አንዳንድ ጊዜ ያ ሰው እስኪሰክን እስኪረጋጋ በቃ አብርሽም ከሰዎች ጋር አለመገናኘት አለማውራት ይሄንን ነገር ለሰዎች አለማወያየት በቃ ረጋ ብለ አሁን ልክ ጋሽዬ እንዳሉት የለም ሰከን ብለ አባቢ ከዛ በኋላ ማለት ነው ውስጥ ልክ ሰላም ሲሆን አይምሮ ሲረጋጋ አይደለም እሱ የልብ ምት ራሱ ሲረጋጋ ነገሮችን በቀላሉ መፍታት ይጀምራል በዚህ ሰዓት እኔ እንደዚህ መሆን አለብኝ ብዬ አላስብም ጋሽ ሰው ተነግሮት ተመክሮ ይቀየራል እንጂ ኢቭን ጋሽ ከኔ ጋር ሆኜ ታረቅ ያለኝ እንኳን ሌሎች ጥፋቶችን እያጠፋ እኔ ነበረ ሰው ነው ነገሮችን አስተካክል እያል ነው እኔ እያልኩት ጓደኞቹ እያሉት ከዚህ በፊትም እርሶም በጣም በብዙ መንገድ ቤተሰብ ምናምን መክሮታል ግን አልተቀየረም እሱ ሲቀጥል ደግሞ ይሄ ሁሉ ሰው መክሮት እንኳን ከኛ ከቤተሰብ ከጓደኞች ውጪ ሌሎች ሰዎች እየተደወለልን ጭምር ብዙ ሰዎች እንደመከሩትና የተነጋገሩትን ራሱ ወደኔ እንትን ፎርዋርድ ያደርጉልኝ ነበር በዚህ ሁሉ ሰው ተመክሮ እንዴት አይቀየርም ጋሽ ወይ የመቀየር ፍላጎት የለውም ወይ እንጃ ብዙ ነገሮች አልገባውም ሲቀጥል ደግሞ እኛ ህፃናቶች አይደለንም አይደል ጋሽ ትልልቅ ልጆች ነን ተምረናል ነገሮችን በደንብ ማገናዘብ እንችላለን በደንብ እና የዛሬ ልጅ ደግሞ አይደለም እኛን የሚያካክል ህፃናቶቹ የሚጠቅመው የሚጎዳውን በደንብ ማገናዘብ የሚችሉ ትውልድ ላይ ነው ያለነው በቃ በብዙ ነገር ከበፊቱ በተሻለ መልኩ ነገሮችን አንደርስታንድ ማድረግ እንችላለን ህፃናቶች አይደለንም እና ከኛ እድሜ የአነሱት ልጆች ነገሮችን በደንብ ማገናዘብና ማስተዋል እየቻሉ እንዴት እኛ ይሄን ነገር ማገናዘብ ወይ ማስተዋል ያቀተናል ሆን ብሎ ካልሆነ በስተቀር ጋሽ በጣም ብዙ ጥፋቶችን እያጠፉ ነው ኢቭን በዚህ ሰዓት እኔ አሁን የተረዳሁትን ነገር ልንገራችሁ የምሬ ነው የምላችሁ በዚህ ንግግር ውስጥ እስከዛሬ ከተናገረቻቸው ንግግሮች ብዙ ንግግሮች ተናግራለች አሁን ግን ከተናገረችው ነገር የተረዳሁትን ልንገራችሁ ሩታ ከውጭ የሚመጡ ሰዎች ወይ እንደ ነፃ አይነት ሰዎች ከዚህ በፊት እንደተፈጠሩ አይነት ነገር አይደለም እየጎዳት ያለው እነዛ ነገሮች ተራ ነገሮች እንደሆኑ አውቃለች ምክንያቱም የሷ መጠንከርና ነገሩን መጋፈጧ ያ ነገር እንዲርቃት አድርጋለች ያሰበውን ነገር ሳይፈጽምባቸው ያ ነገር አልፎ እንዲሄድ አድርጋለች አሁን ግን ምንድነው እንደ ሴት ልጅ እያሳሰባት ያለው አንድ የአብርሽ ነገሮችን ችላ ማለት አሁን እንዳለበት ህይወት የሚመጥን ነገሮችን አለማድረግ አሁን ያለበትን ህይወት እንደሚመጥን ሐሳቦችን አለማሰብ እሷን እየጎዳት ያለው ልጅቷ ድርጊቱ ነው አሁን በነፃነት ጉዳይ ተፈጠረ እንጂ ከዚህ በፊት
ሲያብከነክናትና ውስጧን ሲያሳዝናት የነበረ መፍትሄ ያጣችለት ጉዳይ እንደነበረ ያስታውቃል። መናገሪያ መንገድ አግኝታ የምትቆጣበትን መንገድ አግኝታ አሁን ያ ቁጣዋና ሐዘኗ አፈንግጦ ወጣ እንጂ ልጅቷ የተጠራቀመባትን ነገር ነው አሁን እየተናገረች ያለችው። አንድ ሰው ልጆች አይደለንም፣ የተማርን ሰዎች ነን። አንድ ነገርን አይደለም በእኛ እድሜ አንድ ሕፃን እንኳን የሚጎዳውንና የሚጠቅመውን ነገር ለይቶ በሚያውቅበት ሰዓት ላይ እኛ ግን ለህይወታችን የሚጎዳንና የሚጠቅመንን ነገር አለማወቅ እሱ ነው እየጎዳኝ ያለው ነው። እኛ ግን ለህይወታችን የሚጠቅመንና የሚጎዳንን አይደለም ከዚህ በበለጠ ነገሮችን ማስኬድ ከዚህ በበለጠ ነገሮችን በተሻለ መንገድ ማስኬድና ማስተካከል በምንችልበት እድሜያችን ላይ እንደዛ አይነት ነገር መፈጠሩ ትክክል አይደለም ነው ዋና ሐሳቡ ይሄ ነው። አሁን አብርሽ ቤቱን መምራት ያለበት እንደ ወጣት አይደለም፣ እንደ ሲንግል ወንድ አይደለም። አሁን አብርሽ ቤቱን መምራት ያለበት እንደ ባል እንደ አባት ነው። ለቤቱ ራስ መሆን አለበት፣ ሊደር መሆን አለበት። የጻንነት እነዚህ የወጣትነት ጉዳዮችን መጣል አለበት። በየቀኑ እየጎዳኝ ያለውና የነገ ህይወቴን እንድሰጋ እያደረገኝ ያለው ይሄ ማንነቱ ነው እየተናገረች ያለችው። አሁን የተረዳሁት ያንን ነው። እኔ ምልሽን አሁን ትሰምኛለሽ? አሁን እኔም አብሬ ልፈልገው አይደለም፣ ከኔ ጋር ትሆኛለሽ፣ እኔ ይዤሽ እሄዳለሁ። አብሬን ልፈልገው አይደለም። በቃ ልጄ በውስጤ አካሌ በውስጤ እጄሽ ነው የምሄደው። እሱንም አልፈልገውም፣ ምንም አልፈልገውም። ትቼሽም አልሄድም፣ እጄሽ እሄዳለሁ። ታዩ በቃ እሰይ ረጅም እድሜ እሱ ወዴት ነው የምንሄደው? ቤት እጄሽ እሄዳለሁ። እኔ ጋር በውስጤ ትክክለኛ አባት እጄሽ እሄዳለሁ። እዚህም የምትታከሚ ከሆነ እዛ እኔ ሁሉ ማንኛውም እኔ ሙሉ ለሙሉ በቃ እሱ የራሱ ጉዳይ በቃ። ከዛን በኋላስ እግዚአብሔር አምላክ ደግሞ የሚያረጋውን ማናቃል፣ የሚፈጠረውን ማናቃል። እኔ እኮ እዚህ ከቤተሰብ ጋር ነው ያለሁት ማለት ባለፈው ያልተዋጠችልኝ ነገር እቺ ናት። ታይ ከማንም ጋር አይደለሽም ሩታዬ። ትንሽ አንዳንድ ነገሮች ላይ ፐርፌክት እና ጎበዝ ነሽ። የሚገርሙ አባት ናቸው። ይሄው አይሽ አንቺን ነው መውሰድ የሚፈልጉት። ካንቺ ጎን መቆም የሚፈልጉ ከሆነ እሰየው ተገላገልሽ። እንደውም በቃ የሚገርም ቤተሰብ አለው። ይሄው አንቺን የሚያስበልጥ አንቺን የሚያስቀድም ሰው አለ። ይሄው ይሄንን እድል ደግሞ በደንብ አድርገሽ መጠቀም አለብሽ። ምክንያቱም መለያየት እንደማትፈልጊ ይኸውልሽ፣ እኔ እንዴት ብዬ ልንገርሽ፣ ታስታውቂያለሽ። በጣም ነው የምትወጂው፣ ትፈልጊዋለሽ፣ ይሄንን የሚወድ ትፈልጊዋለሽ፣ ይሄንንም ትዳር ያለ ምክንያት አይደለም እንደዚህ ዋጋ የከፈልሽለት። በነገራችን ላይ አብርሃም ተስፋ የምትቆርጭበት አይነት ሰውም አይደለም። በቃ ብዙ አሁን ከዚህ በኋላ እየተስተካከለ እየተቀረፈ አንዳንድ ጊዜ እግዚአብሔር ነገ አደጋ ሆኖ ሊያመጣባቸው የሚችሉ ጉዳዮችን ነገ ለህይወታችሁ እንቅፋት የሚሆኑ ጉዳዮችን ዛሬ ላይ ቶሎ እንድትጨርሱትና እነዛ ነገሮች በቃ መጥተው ተስተካክለው እንዲያልፉ ያደርጋል። ለዚያ እግዚአብሔር ነገ ፊት ለፊታችሁ ትልቅ ችግር ሆኖ ሊመጣባቸው የሚችሉ ነገሮችን ዛሬ ላይ ቶሎ በወጣትነት እድሜያችሁ በጥንካሬያችሁ ጊዜ እንዲያልፍ እያደረገው ነው። ነገ የተሻለ ደረጃ ላይ ስትደርሱ ልጅ ተወልዶ ልጆች ካደጉ በኋላ ምናምን አሪፍ ነገር ላይ ሆናችሁ እነዚህ ነገሮች መጥተው የልጆቻችሁን አይምሮም እንዳይጎዱ እግዚአብሔር አሁን ቶሎ ነገሮችን እንዲያልፍላችሁ ቶሎ ከህይወታችሁ እንዲወጣ እያደረገ ስለሆነ እንደውም እግዚአብሔርን ማመስገን ያለብሽ። አሁን ታዩ እለኝነት ለአብርሃምም አላዋጣም። አሁን አንቺ ረጋ ብለሽ እናቴ አሁን ከዚህ በኋላ በሌላ መንገድ ደግሞ ነገሮችን እንዲስተካከሉ እንትን በይ። ምክንያቱም አሁን አብርሃም ምንም የሚያደርገው ነገር የለም ከዚህ በኋላ። እኔ ምሬን ነው የምላችሁ፣ እስከዛሬ የተመከረው ምክር ይበቃል። ምንም መካሪ ያስፈልጉ። እየደወላችሁ የምታወሩትም ቴክስት ምንም የምትልቁ አቁሙ። በቃ ሰው ነው ማስተዋል ይችላል። መጀመሪያ አላዩም ነበርና ለዛ ነው ከብቻነት ምናምን እያሉ የነበረው። እኔ ይሰማኛል፣ ግን መከራከር ስላልፈለኩኝ እንደዚህ አትበሉ ምናምን ማለት ስላልፈለኩኝ ዝም ብያችሁ ነው እንጂ እኔ እዚህ ቤተሰብ ጋር ነው ያለሁት። አሁን ገብቶሻል። እኔ የምልሽ አሁን እኔ አንቺ ሰላም ካልሆንሽልኝ የሱ ታዩ ሙሉ ለሙሉ አንቺ ሰላም ነው አሁን ባይዘው እኔ የምፈልገው የሱ ዝም በዩ የሱ መከራ ያለው ለፍቻ ያለው አሁን ሙሉ ለሙሉ ተመለስኩት ወደ አንቺ ነው ተመለስ ሙሉ ለሙሉ ያንቺ ሰላም። እኔ ምን ደስ እንደሚለኝ ታውቃላችሁ? ከመጨረሻ እስካሁን ከሷ ጎን መቆም ያስደስተኛል። በጣም ብዙ ሰዎች ስትናገሩኝ ነበረ፣ እንዴት እሱን ትናገራላችሁ ያላችሁ አብርሃምን በመቆጣቴ ምናምን ፎቶ ስትዘቅዝቁ ነበረ። እስኪ አሁን የጋሽዬን ፎቶ ዘቅዝቋ። ጋሽዬ እንኳን ከሷ ጎን አይደል የቆሙት? እኔ ከተናገርኩት ያልተናነሰ ሲናገሩት አልነበረ? ምንድነው በህይወት ሴት የምትጎትተው እስከማለት ተናግረውት የለ? ከዚህ በላይ እንግዲህ ምን ሊናገሩት እንደምትፈልጉ አይዶን ነው። እስኪ እሳቸውን ፎቶ ዘቅዝቁት። የመጨረሻ ግራሽ ቃባጭ ናችሁ። በስባ ይመቻችሁ። በቃ በተደጋጋሚ ነው ሁኔታዎች ነገሮችን እያጠፋ ያለው። የሆነ የተለያየ እኮ ጥፋት ይጠፋ ይችላል፣ ግን
እሱ በተመሳሳይ መንገድ ነው ነገሮችን እያጠፋ ያለው። ኢቭን እኔ ለማናገር በጣም ብዙ ጊዜ ሞክሬያለሁ ጋሼ። እሱ ማለት ይሄን ነገር እንዳታረጊና እናወራለን ምናምን ብሎኝ ሌሎች ሀሳቦችን አስቤ እሺ ብዬ ሰርዤ ቁጭ ብዬ ጠብቄው አውቃለሁ። ከዛ በኋላ ሲመጣ ግን አይደለም ሊያወራኝ ጋሼ፣ በጣም ይቅርታ በሱ ፊት እንዲህ ማለትም አልነበረብኝም፣ ግን አይደለም ሊያወራኝ ይቅርና ጀስት አላ አይደል አብሮ መኖርና የሆነ አንድ ቤት ውስጥ መቀመጥ አንድ አይደለም። ጓደኛሞችም አብሮ ይኖራሉ ምናምን፣ ግን የራሳቸውን ህይወት ነው የሚኖሩት፣ የራሳቸው ውሳኔ ነው የሚወስኑት። እኔ እና እሱ መሀል ግን ይሄ ነገር መፈጠር አለበት ብዬ አላስብም። እሱም የራሱን ውሳኔ በራሱ መንገድ እየወሰነው ነው የሚሄደው። እኔም እንደዚህ አይነት ውሳኔ ለመወሰን የተገደድኩት ነገሮች ከአቅም በላይ ስለሆኑብኝ ብቻ ነው። ከምለው በላይ ጋሼ እኔ በጣም ተጎድቻለሁ። አሁን በነገራችን ላይ እሺ እንናገር ግልጹን ኦሬዲ እነሱ ይሄ ነው ችግሬ መፍትሄ ፈልጋለሁ አይደለ? አንድ ሰው ሚዲያ ላይ ሐሳቡን ይዞ ሲመጣ ስለዚህ ይሄ ያለችው ነገር እየሆነባት ከሆነ ይሄ ልጅ ከመቆጣትና ከመናገር ወደ ኋላ እንድንል የሚያደርገን ምንድነው? ለምንድነው አሁን ያለችውን ነገር ልጅቷ ላይ የሚያደርገው? ምንድነው ያደረገችው ነገር? በሚያደርገው ነገር ተናዳ የማይሆኑ ነገሮችን አድርጋ ሊሆን ይችላል፣ ግን የንዴቱ ምክንያት እሱ ነው አይደለ? አንድ ሰው እኮ በንዴት በጣም ብዙ ነገሮችን ሊያደርግ ይችላል። እሷ በንዴት አንተን ለማስተካከል ነው የሄደችው። አለፈ ቢባል በጥፊ ነው የመታች። እሱ በቃ በሁለት ፍቅረኛሞች ናቸው እንደፈለገ ይሁን ችግር የለው። ለምን መታች ምናምን እንዳትመታ ማድረግ የምትችለው አንተ ነህ። እንደዚህ አይነት ነገሮች እንዲደጋገሙ የፈቀድከው አንተ ነህ። አንተ እዚህ ነገር ላይ ሲሪየስ ብትሆን ኖሮ እሷም እጇን አታነሳብህም። እሱ ኖርማል ነው ችግር የለውም። ግን ዋናውና ዋነኛው ነገር ምንድነው? ይሄው ልጅቷ እየተናገረች ነው አይደለ? አንድ ሰው እናንተ እያዘናችሁ ምንም ርህራሄ ተሰምቶት እንኳን አዋጥፍቻለሁኝ ብሎ ትክክል አይደለም እንደዚህ እንደጎዳሽ አላወቅኩም ከዚህ በኋላ ይሄን ነገር አልደግምም ብሎ ነገሮችን ያስተካክላል። እሷ የፈለገችውን ነገር አለማድረጉ እንደጎዳት እየተናገረች እኔ መታመም አልፈልግም በሱ የተነሳ አያስተካክልም። ሁሉ ጊዜ እኔን ህመም ሊፈጥርብኝ የሚችል ሊያስለቅሰኝ የሚችል ነገር ነው ደጋግሞ እያደረገ ያለው እያለችው ያለችው እኮ ይሄንን ነው። የምር እኔ እንጃ። እኔ ታውቃላችሁ ማለት ከዚህ በፊት የነበሩ ቪዲዮዎችን ወደ ኋላ ሄዳችሁ ማየት ትችላላችሁ። ምን ያህል ለአብርሽ ስጋፈጥ እንደነበረ፣ ምን ያህል በአብርሽ የተነሳ ስሰደብ እንደነበረ ታውቃላችሁ። ሰላም እንዲሆኑ ስለምፈልግ እንዲስተካከሉ ስለምፈልግ መናገር ያለብኝን ነገር ሁሉ እናገራለሁ እንጂማ ሊያስጠል በሰው እንዲጠላ ወይም ደግሞ ሁለቱን የባሰ ሊያጣላቸው የሚችል ነገር በጣም መናገር ቀላል ነው። ይሄ ጥበብ አይጠይቅም። በነገራችን ላይ እስኪ አንተ የተናገርከው ክፉ ነው የምትሉትን አንድ ሐሳብ ንገሩኝ። ይሄ ነገርን ባትናገር ኖሮ ልጆቹ እስከዛሬ ታረቁ ነበር ብላችሁ እስኪ ንገሩኝ። አስበው በሚስቱም ባለ በሚስቱ እንደዛ መሆን ላይ የሚስቱ እንደዚህ እርጉዞና ምንም ያልመሰለው ሰውዬ ቤቱን ጥሎ የሄደ ሰውዬ አስቡት። እኔ የኔ ንግግር የነሱን ይወስ ያበላሽ አረባክ ተው እንጂ እንዴ። ለማንኛውም በቃ በደንብ ከሰማቻት ይሄው በቀላሉ ችግሯን ከዚህ በፊት የተናገረችው ነው ደግማ የተናገረችው። እንግዲህ አሁን ሰምቶ ምን እንደሚል እንሰማዋለን። ካሁን ከመጣ ጀምሮ አልተናገርክምና ማለት የምትፈልገውን ንገራት ሩታ። ሰሚ ምናልባት ሊጠቅምሽ ይችላል የሚያወራው ነገር ማለት ነው። አው ልክ እንደሷ እንትን ብለክ አውራ ተናገር። የምትሸፋፍነው ነገር ካሌለ ማለት ነው። የምትሸፋፍነው ነገር ካሌለ እንደሷ ግልጽ አድርገህ አውራ። በቃ የሆነ በቃ እኮ እኔ ምንም የምናገረው ነገር የለም እኮ ጋሼ። በቃ ሁሉንም ነገር እኔ አውርቼ ያለውኝ አዲስ የምጨምረው ነገር የለም። አሁን እሷ በዚህ ልክ የምትልለትን ነገር ይናል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጥ ተጎድቷል ተሰብሯል ነው እያለች። ኧረ ወይኔ ምንድነው እሺ የሚሻለን? ምንም ግልጽ አልሆነልህም እስከዛሬ ድረስ እሷ ልቧ የተሰበረችበት እሷ እንደዚህ ያዘነችበት ነገር ምንም ግልጽ አልሆነልህም። የምሬን ነው ግን አብርሃም ወይስ አውቀ ነው? የምሬን ነው የምልህ። አሁን በጣም እያስደበርከኝ ነው። እኔን በጣም የምሬን ነው። እሷን አይደለም እኔን ራሱ በጣም እያስደበርከኝ ነው አብርሃም። በጣም ብዙ ነገሮችን ችዬ እንድትታረቁ ሊያደርጋችሁ የሚችል ነገር ብቻ ነው እስከዛሬ እያወራሁ ያለሁት። አሁን ግን በጣም ፋውል እየሰራ ነው። ከባድ ፋውል። የእስከዛሬው ሲምፕል በቃ ተራ ነገር ነበረ። የአሁኑ ግን ከባድ ነው። እንዴት ማወቅ አልቻልክም? የሷ እንደዚህ መሆን፣ የሷ መታመም፣ የሷ እንደዚህ መክሳት፣ የሷ እንደዚህ ማልቀስ። እስኪ ይሄን የገባችሁ ሰዎች አላችሁ? የምሬን ነው የምላችሁ። እስኪ የምትወዱ ሰዎች አላችሁ አይደል? እሱም ብቻ ለሱ ብላችሁ ምንም የምትሆኑለት ነፍሳችሁን የምትሰጡለት ሰዎች አላችሁ አይደል? እስኪ የገባችሁን ነገር ንገሩኝ። ለዚህ ንግግር የገባችሁን ነገር ንገሩኝ። ኧረ ጉድ!
ያለችው ግን ግልጽ ልታደርገው አልቻለችም ጋሽዬ ይሄና ለኔ ከሴት ጋር የምራውን የሩታ ንግግር ግልጽ አይደለም እስከዛሬ ያወራችሁ ነገር እሷ ያወራችሁን እንኳን እኔ ተንትኜ እየነገርኩ አይደለ በዚህ መንገድ ነገርን ፍታ እያልኩ በጌታ በኢየሱስ ስም ሰው እንዴት እንደ እኔ እንጃ ግልጽ አይደለም የሚያገኘችኝ በዚህ ልክ የሚያስብላትም ጥፋት እኔንም ወንጀለኛ ለማስባል በዚህ ልክ ሄደችበትም መንገድ ትክክል አይደለም ጋሽዬ አሁንም ቢሆን እኔ መታረቁን በፈልገው ግን ደግሞ ሁሉንም ነገር እንደተዳፈነ እኔ ላይ ሁሉ ነገር እኔ ላይ እንደሆነ እንድንታረቅም አልፈልግም ጋሽዬ እውነቱን ማውራት ካለባት እውነት ተነጋግረን ነው ማለት ያለብን እንጂ ለመታረቅ ስል ብቻ እንትን ብዬ አክብሬ ሁሉ ነገሮችን ችዬ ችላ ማለትም አልፈልግም ጋሽዬ ገባክ አንደኛ ነገር በዚህ ልክ እኔ እሷን የበደልኳት በደል እኔ አልታየኝም ጋሽዬ በቃ እንደ ሰው ልጅ አጥፍቻለሁኝ ጥፋቴን አመኛለሁኝ ከዛ በፊት የተደረጉት ነገሮች ምንድነው መቀባጠረው በዚህ ልክ የበደልኳት በደል አልታየኝም አንድ ይው እዛው እንደገና ደግሞ ይቅርታም ጠይቄያለሁኝ ያጠፋሁት ነገር ካለ ይቅርታ ጠይቄያለሁ የበደልካት በደል ከሌለ ለምንድነው ይቅርታ የምትጠይቃት ምንድነው ተወዛግበኛን የምታወዛግበን ብራዘር ተው አብርሽ ከዚህ ጋር እንደፈለክ መሆኑ ምን እንዲያስደስታት ነው የፈለከው ከዚህ በፊት ከነበሩት ነገር ጋር ወደ ኋላ መመለስ እኮ ስለማያስፈልግ ነው አንዴ ተታችሁት የመጣችሁት ህይወት ስለሆነ ነው እኮ ማን መለሰው የገዛ ሚስተር ጉዝ ሚስትን ቤት ውስጥ አስቀምጣ ከሴት ጋር ያለ ፌሎሺፕ ከሴት ጋር እንደዛ መሆን ቤትን ችላ ማለት ሚስትን ችላ ማለት ሚስትን አለማስቀደም እነዚህ ነገር ከዚህ በላይ ምንድነው የፈለከው አንተ በዚህ ልክ እኔ በምን አይነት መንገድ እሷ እንዳሰበችው ባላቅም ጋሽዬ በጣም ነገሮችን አግንና ነው ያወራች ያለችው ከዛም በፊት ስታወራ የነበረው ማለት ነውና እኔን ለማስጠላትም ይሁን አላቅም እኔን ለማሰደብም ይሁን አላቅም ይሁሉ ነገር የምትናገረው ማለት ነው እኔ ጥፋቴን ሳላምን ቀርቻ አይደለም ግን ደግሞ እኔ ከሴት ጋር ተኝቼ አይደለም ይሄን አለ የደረሰችብኝ በቃ ጥፋተኛ ነኝ ያጠፋሁት ነገር አለ እዚህ መንገር ከርክ እኮ ማረጋ አይቀርም ብራዘር ይሄ ነገር ዛሬ ላይ ካልቋጨችው እሱን ፍራቻ እኮ ነው ዛሬ ላይ እንደዚህ ቁጡ የሆነችብህ አንተ እንድትስተካከል ቤትህን ብቻ እንድታስብ ሚስትህን ብቻ እንድታስብ ፊውቸር ብቻ እንድታስብ እሱን ስለፈለገች እኮ ነው ዛሬ ላይ እንደዚህ የሆነ ጨከን ብላ ከሌላው ይልቅ ቆጣ ብላ ከሌላው ይልቅ ዛሬ ላይ እንዲጨከን ብላ የመጣችብህ በቀላሉ ቢገባ ኖሮ እሷ ቤቷን ለማስተካከል አንተን እስከ ወዳኛው ድረስ የራሷ አድርጋ የሚገርም አሪፍ ህይወት ለመኖር ፈልጋ እንጂ አባቢ እዚህ ሁሉ ችግር ውስጥ መግባት አይጠበቅባትም ሴት ልጅ ከቆረጠች ነው በቃ ማንንም ሰው ምን ሴት ልጅ ብቻ ማንንም ሰው በህይወቱ ከቆረጠ ነው በቃ ማንንም ሰው አይመልሰውም ፈልጎ ገብቶበታል ይኸውልህ መጨረሻ ላይ ካልሆነው ጥሎ ይወጣልሃል በቃ ጊዜው እኔ ትክክል ነኝ ብዬ ባሰብኩት ነገር ግን ለሌሎች ሰዎች ጥፋት እንደሆነ ታይቷቸዋል ብዙ ሰዎች ጥፋት ነው ካሉ ስለዚህ ችግሩ እኔ ጋር ነበር ማለት ነው ስለዚህ እኔ ጥፋተኛ ነኝ ብያለሁ ለሷ አመኛለሁ ግን ከዛ ውጪ በዚህ ልክ እኔንም ይሄና እህል በደለኛ የሚያስበደም ስራ ሰርቼ አይደለም እሺ አሁን ገባኝ አሁን የተረዳሁት ነገር አብርሽ ምን አድርጎ እንዳሳዘናትና ለምን እንደዚህ እንደሆነች ገብቶታል አይ እሱ አንዳንድ ጊዜ ነገሩን ያመጣንበት መንገድ ያ ሰው እኛ በፈለግንበት መንገድ እንደማይረዳ ታውቃላችሁ ለጥሩ ያመጣችሁት ነገር ለዛ ሰው ለመጥፎ መስሎ እንደሚታየው ማለት ነው ስለዚህ አሁን አብርሽ እየተናገረ ያለው ንግግር ምንድነው የሷ እንደዚህ መሆን የሷ እንደዚህ መጎዳት እኔ ያደረኩት ነገር በጣም ሲምፕልና ተራ ጉዳይ ነው እንደዚህ ሊጎዳት የሚችል ጉዳይ እኔ አላደረኩኝም ያ ትክክል ነህ አንተ አንዳንድ ጊዜ ብራዘር ጢፊ ለሆነ ሰው ቦክስ ይሆንበታል አባቢ ስድብ ለአንዳንድ ሰው ድብደባ አይነት ልክ እንደተደበደበ አይነት ሰው እንዲጎዳ ሊያደርገው ይችላል ልክ ለአንተ ቀላል የሆነ ነገር ለሷ ከባድ ሆነ ይሄ ነው ልዩነቱ አየህ አሁን ለአንተ ከባድ የሆነ ነገር ደግሞ ለሷ ቀላል ሊሆን ይችላል ይሄ መረዳዳት ነው መሐላችሁ ያልነበረው ማለት ነው ይሄ ነገር እንዴት ይሄን ያክል ጎዳት አይ እኔ ከነጻነት ጋር እንደዛ ማውራቴ ከሷ ጋር እንደዛ መሆኔ ምናምን እንዴት ጎዳት እንዴ ሰው እንዴት እንደሚጎዳ እናቅም እኮ አባቢ ለአንተ ተራ ጉዳይ ሊሆን ይችላል ይሄ ብዙዎቻችን በህይወታችን ውስጥ አጋጥሞናል አንተ እየተጎዳህበት ነው ያ ሰው ግን እየተጎዳ እንደሆነ ላያስተውል ይችላል አይ ያ ነገሩን የሚያደርገው ሰውዬ የሚናገር ወይም የሚቆጣ ወይም ብቻ የሆነ ነገር እያደረገ ያለ ሰውዬ አንተ ምን ያህል እየተጎዳ እንደሆነ ላያቅ ይችላል አንተም የምታደርገው ነገር ሩታን ምን ያህል እየጎዳት እንደሆነ አላወቅም አይ ምክንያቱስ አንተ የምታደርገው ነገር ለአንተ በጣም ተራና ሲምፕል ወይም ደግሞ ይሄማ ሚስቴ ትረዳኛለች ይሄንማ ይሄን ያክልማ የሚጎዳ ነገር አይደለም ሚስቴን ብለህ ስላሰብክ ነው
አሁን ነው የተረዳው። አየ የጎዳት ደግሞ ይሄኛው ነገር ነው። ከዚህ በኋላ ስታደርገው ከሷ ጋር መክረ እሷ ከጎን ቆማ አድርገው። ምክንያቱስ ተማክረሃላ እሷ ከሷ ጋር ሳትማከር የምታደርገው ነገሮች ከዛ በኋላ ያ ነገር ደግሞ እሷን አስደብሯት አንተን ስትናገር ለምን ይሄን አደረክ ብላ አንተ የምትመልስላት መልስ አየ ነገር የምትነጋገሩበት መንገድ ነው። ነገሩን ያሰፋው ምንድነው የሁለታችሁ ነገሩን ለመግባባት የምትሄዱበት መንገድ ነው እንጂ በጣም ቀላል ጉዳይ ነበረ ማለት ነው። ሩታንም ይሄን ያክል አያሳዝናትም ነበር። አንተ ምንድነው ሰው በዚህ ተራ ጉዳይ የሚጎዳው? ይሄን ስላረኩ እንዴት እሷ ይሄን ያክል አዘነች? ይሄን ያክል እንዴት እኔን እንደበዳ አየች ምናምን የምትል ከሆነ ምንድነው የሰራው ስህተት እንዳለ አምናሃል። ግን የሰራው ስህተት ተራ እንደሆነ በጣም ሲምፕል እና ምንም ማንም ሰው ሊጎዳ የማይችል አርገ ነው አንተ ያሰብከው። እሷ ጋር ሲመጣ ግን ነገሩ እሷን የሚጎዳት ሆነ። ይሄ ነው በሁለታችሁ መካከል ያለው። ስለዚህ አንተ ምንድነው ማድረግ ያለብህ? እኔ ሊጎዳሽ የሚችል ነገር ነው ብዬ አላሰብኩኝም። ይሄ ነገር አንቺን ያሳዝናል ብዬ አላሰብኩም። ሰው በምን አይነት መንገድ በሰው ሊያዝን እንደሚችልና በሰው ሊጎዳ እንደሚችል አሁን ገብቶኛል። ከዚህ በኋላ ነገሮች ሲፈጠሩ በምን አይነት መንገድ ማድረግ እንዳለብኝ አሁን በደንብ አድርጌ ተረድቻለሁ። አየ ያንን ነው ማለት ያለብህ። አሁን አንቺን አለመረዳቴ ነው ምን ሊያሳዝንሽ እንዴት እንደምታዝኝ ምን አይነት ነገሮች አንቺን ሊጎዳሽ እንደሚችል አላወኩኝም። በነገራችን ላይ እኛ ወንዶች የምናደርገው ነገር ሴቶች ጋር ሲሄድ አንድ አይነት አይደለም። ለኛ እንደ ወንድ ማንነት እናስበዋለን፣ እነሱ ደግሞ ባሉበት በራሳቸው በሴት ማንነት ነው የሚያስቡት። ለምሳሌ እሷም የሆነ ነገር ስታረግ አንተን ሊያሳዝንና ሊጎዳ አይችልም ብላ አድርጋው አንተ በጣም ሊጎዳና ሊያሳዝን ይችላል። በቃ ይሄ ነው እንዲህ ነው የተተላለፋችሁት። አሁን የተረዳሁት እንግዲህ ኦዲየንሶች ደግሞ እናንተ የገባችሁና ደግሞ የተረዳችሁ ነገር ካለ እዚህ ላይ ደግሞ ጨምሩበት እናንተ። እሷም የሰብራት ነገር አይደለም እንዴ? እሷ አይሰብራትም ይሄ ነገር። የኔ ነገር ሚዲያ ላይ ስለወጣ ጋሽ ብዙ ሰው ስለሚያየው ሁሉንም ነገር በሚያየው ነው የሚያምነው ሰው እንጂ የውስጤን የሚያውቅ የለም። ገባ አይደለ? እዚህ መጣሁት እኔ ስለሷ ጥፋት እሱንማ እናንተ ናችሁ የምታውቁት። ይሄ ነው ወደኛ አታምጡት። የውስጣችሁ የምታውቁት እናንተ ናችሁ። እኛ ሚዲያ ላይ ያመጣችሁትን ነው። ከዛ ውጪ ልናቅ የምንችለው ምንም ነገር የለም። አጥፍታለች ይሄንን አድርጋለች ለማለት አይደለም። እኔ ስለሷ መጥፎ ነገር ማውራት አልፈልግም። በቃ ለኔ ጥሩ ናት፣ ምንም አላጠፋችብኝም። እኔ ሁሉንም ነገር አጥፍቻለሁኝ፣ በድያለሁኝ፣ ይቅርታ። ይሄንን ነው በቃ ይሄን መጣልኝ። አሁን መጣልኝ። ይሄ ጥፋት አይደለም፣ ይሄ ጥፋት አይደለም፣ ይሄ ጥፋት ነው። ሙሉ ለሙሉ እስኪ ካጠፋው እኔ እንዴ ሙሉ ለሙሉ ነው ያጠፋው። እሺ በቃ አጥፍቻለሁ፣ ችግር የለም። አዎ ጥፋተኛ ነኝ። አሁን እየዘነበ ነው ጋሽ። በቃ እኔ ወደ ቤት እንሂድና ቤት ገብተን እናወራለን። በቃ ቤት ገብተን እናወራ። ዝናብ እየዘነበ ነው። እሺ አመነበት እኮ ሰው ተጭነው ነው ጋሽ። አሁንም ቢሆን አንዴ እኔ ባልጫ ነው ማለት ነው። አሁን ይኸውልሽ ሩታዬ እንዴት እንደተረዳው ታውቃለሽ። አብርሽ ከድሮ ጀምሮ ጥፋቱን ያምናል። ጥፋቱን ሲያምን ግን ትንሽ መሸነፍ ስለማይፈልግ ይሄን ተረጂው። ዋናው ነገር እሱ ልቡ ማመኑና ልቡ መቀየሩ አይደለ? ያ ነገር ጥፋት እንደሆነ እንዲገባው እንጂ አሁን ባለበት መንገድ አክሽኑን አትፈልጊው። አሁን እንደዚህ በቃ ምናምን እንዲለው በቃ ምናምን አጥፍቻለሁ አምኖ ነው አሁን የተረዳሁት። የአብርሽን ባህሪ የተረዳሁት ያንን ነው። ሁላችንም ስንል የነበረው በእንደዚህ አይነት መንገድ ይቅርታ ይጠይቃት ነበር። አሁን ግን የተረዳሁት ነገር ምንድነው? በቃ አብርሃም እንዳጠፋ ልቡ አምኗል። ትክክል እንዳልሰራ በደንብ አድርጎ ተረድቷል። ስለዚህ ያንን ነገር እንትን ሲል መሸነፍ አይፈልግም። ይሄ ደግሞ ከጊዜ ወደ ጊዜ ይቀየራል። ችግር የለውም። ማንም ወጣት የሆነ ሰው እንደዚህ ነው። በቃ አብዛኞቹ ጋር ችግራቸውን ጥፋታቸው ሲነገራቸው ጥፋታቸውን በልባቸው ነው በደንብ አድርገው የሚያምኑት። እንዲህ ፊታቸው ላይ ምናምን አያስታውቁም። ስለዚህ ስለተጫኑት ምናምን አይደለም። አሁን በጣም ገብቶኛል። አሁን በደንብ የአብርሽ ነገር ገብቶኛል። በቃ አንቺም ደግሞ ይሄን ነገር ተረጂ። አብርሃም ጥፋት አጥፍቶ ጥፋቱን የሚያምንበትን መንገድ ምን አይነት እንደሆነ ተረጂ። አይሽ አንቺ በምትፈልጊው መንገድ ብቻ አብርሃም ጥፋቱን አምኖ ተረርቶ ይቅርታ እንዲጠይቅሽ አትፈልጊ። ዋናውና ትልቁ ነገር ያ ሰው ጥፋቱን ማመኑና የሰራው ነገር ትክክል እንዳልሆነ መረዳቱ ላይ ብቻ ፎከስ አድርጊ። ይሄንን እኔ በደንብ አድርጌ ተረድቻለሁ። ጥፋቱን እኮ ሳያምንበት ቀርቶ ሳይሆን ይሄን አክል የተጋነነብኝ ምክንያት ነው ያለው እንጂ ጥፋቱን እኮ አምኖ አሩታ ከነገሩ እኮ ያልተረዳሽው ነገር እኔ ጥፋቴን ሳላምን ቀርቼ አይደለም። ጥፋተኛ ነኝ እኮ ለሷ አይደለም ምን እያልኩኝ ያለሁት። ግን በዚህ ልክ የተጋነነ ነገር ለምንድን ነው የምታደርጊው? አንቺ ይሄንን አድርጓል፣ ውስጤ ተሰብሯል ምናምን ስትይ አሁን ተረዳችሁት አይደለ? እሱን አሁን በደንብ አድርጋችሁ ተረድታችሁታል ብዬ አስባለሁ። ምክንያቱም እያለበት ያለው ምክንያት ጥፋት እንደሰራውኝ አውቃለሁ፣ ግን ለምን እንደዚህ ተጋነነብኝ ነው። ያው የተጋነነብህ ምክንያት ጥፋቱን ለምን ካመነ በስትክክል ለምን አልፈታም? ለምን ጥፋቱን ይሸሻል? ለምን በትክክለኛ በቃ እንደባል እንደሚያፈቅራት ሰው ሌላ ጊዜ እንደሚወዳት ሲናገር እንደሚወዳትና እንደሚያፈቅራት በሚናገርበት መንገድ ለምን አሁንም እንዳጠፋ አይናገርም ነው።
ስለዚህ ሁሉም ሰው ጥፋቱን የማምንበት የራሱ መንገድ አለው ብዬ ስለማምን አሁን ላይ ጥፋቱን አምኗል፣ ግን ለምን ገነነብኝ ነው። ስለዚህ እሷም ያንተ ጥፋት አንተ ቀላል ነው ያልከው ጥፋት እሷም ላይ ገኖባታል አይደለ? እሷ ባይገንባት ኖሮ እንደዚህ ትሆናለች? ሁለታችሁም የራሳችሁ ስሜት አላችሁ ማለት ነው። እሷ ያጠፋው ጥፋት ገኖባት እንደዛ ሆነች። ያጠፋው ጥፋት ገኖባት እንደዛ ስትሆን ደግሞ አንተ ደግሞ ጥፋት የተራ ሆኖ ለምን እንደዚህ አገነነችው? እና ባጭሩ ምንድነው በቃ እሷም አደረገብኝ ያለችው እሷም አንተ ያደረክባት ነገር ለምን እንደዚህ ሚስቱ ሆኜ በዚህ ሰዓት ለዛው እንዴት እንደዚህ አይነት ነገር ያደርጋል ብላ ያ ነገርን በቃ አግዝፋ አየችው። ነገ አደጋ ሊፈጥርብኝ ይችላል ብላ እንደገና ደግሞ ያ አደጋ ይፈጥርብኛል ብላ ያሳዘናትና እንድታለቅስ እንትን እንድትል ያደረጋትን ነገር ካንተ ጋር ለማውራትና ጥፋቶቹን የነገረችበት መንገድ በጣም እሷ በጣም በዛ ሰዓት ስለተናደደችና ያጠፋውን ጥፋት ወይም ደግሞ አሳዝኖኛል እየበደለኝ ነው ይሄ ነገር አደጋ እየሆነብኝ ነው ብላ አስባ መታሰት ነገር የተናገረችበት መንገድ ይበልጥ አንተን አበሳጨ። እንዴት ይሄን ተራ ጉዳይ እንደዚህ አግዝፋ ታያዋለች የሚል ነገር መጣ። ሁለታችሁም የየራሳችሁን ስሜት ማዳመጣችሁ ነገሩን እንዳትፈቱ ታደጋችሁ። በቃ ከላስ ሌላ አዲስ ነገር የለውም። ስለዚህ ከዚህ በኋላ አሁን ትምህርት ይሁናችሁ። በቃ ሩታም በህይወትሽ ላይ የሆነ ነገር ሊፈጠር ይችላል። ከዚህ በኋላ ብዙ ነገር ሊፈጠር ይችላል። ያን ነገር የምትፈችበት መንገድ ለባልሽ የምትነግሪበት መንገድን ማስተካከል። ከዛ አንተም ነገ የሆነ ነገር ሊፈጠር ወይም ደግሞ የሆነ ነገር ሲፈጠር ከሷ ጋር ተማክረ ለዛ ነገር ምላሽ መስጠት። ብቻህን ለማስተካከል ወይም ደግሞ ብቻህን ብቻ የምትጋፈጥበት ህይወት ውስጥ አይደለም የገባው። የሚፈጠረው ነገር እሷን የሚመለከታት ከሆነ መናገር፣ የማይመለከታትን ነገር ትተዋለህ፣ እሷም አትጠይቅህም። ስለዚህ በቀላሉ መፍታት የምትችሉትን ነገር ነበረ። ግን በቃ ዋናው ነገር አሁን ሁለታችሁም ችግሮቻችሁ ማወቃችሁ ነው። አንቺን የበደልኩሽ በደል የለም ወይ? እኔ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ? የሆነ ነገር ጠጥቼ አልበጠበጥኩሽም ወይንም ከሌላ ሴት ጋር ተኝቼ ሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ። ያው እንግዲህ ቡጢ ለሰጪው ቀላል ነው ይባል የለ? የኛን ልብ የኛን ጥንካሬ የምናውቀው እኛ ነን። እቺ ልጅ ምን ያህል ነገር ላይ ጠንካራ ምን አይነት ነገር ላይ ደካማ እንደምትሆን አንተ እሱንም ማወቅ ነበረብህ። ሁሉም ሰው የራሱ ጠንካራና ደካማ ጎን አለው። የሩታ ደግሞ ይሄ ደካማ ጎኗ ሊሆን ይችላል። ይሄንን ደግሞ ተረዳት። እርግጠኛ ነኝ ቪዲዮን እንደምታያቃለው አብርሽ ይሄንን ነገር በደንብ አድርገህ ተረዳት። ያቺ ነገር ላንተ ተራ ሊሆን ይችላል፣ ለሌላም ሰዎች ተራ ሊሆን ይችላል። አየህ በትዳር ህይወት ግን ተራ የሚባል ነገር ስለሌለ አሁን ያላችሁበት ህይወት እንደዚህ ነገሮችን የምናቀልበት ነገሮችን በቀላል የምንረዳበት ይሄ ተራ ጉዳይ አይደል እንዴት ያሳዝናታል የምንልበት ህይወት ስላልሆነ ትኩረት የሚጠይቅ ነገር ስለሆነና አሁን ደግሞ ያለችበት ሁኔታም ለምሳሌ ነፍሰ ጡር ምናምን አይደለች፣ ነገሩን አግዝፋ ልታዩት ይችላልሽ። ለዛውም እርጉዞና አንድ ሴት እንደገና ሌላ ሴት መታሰሰድባት ምናምን አባቢ እንደው ምንም ነገር አልተፈጠረም እንዴ! ከባድ ነው። የምሬን ነው። ጎግል አድርገህ ተመልከት። እንደውም እሷ ጠንካራ ናት። እንደውም ምንም ነገር አልተፈጠረም። አባቢ እግዚአብሔርን አመስግን። እኔ አሁን የሁለቱ እንደዚህ አይነት ግጭቶች በቃ ወጣት ስለሆኑ ምናምን ነው። ሌላ ምንም ትልቅ ነገር የለውም። በቃ ሁለቱም ወጣት ስለሆኑ በእድሜም ስለሚቀራረቡ ምናምን በቃ አንዳቸው ለአንዳቸው መሸነፍን ስላልፈለጉ አብሶ በአብርሃም በኩል ያ ነው እንደዚህ የሆነ ያለው እንጂ እኔ የተረዳሁትን ያክል ጋሽዬ የተረዱትን ያክል አብርሃም መቼም መረዳት አቅቶት ነው ብዬ አላምንም።